ጌጦቿን የሳራ ማስታወሻ ኪሱ ውስጥ አስቀምጧቸው ነበረ። ዛሬ ልዋናን ወደ ራሴ ለማቅረብ እነዚህ የእጅ ጌጣጌጦችን ብሰጣት ትወደኝ ይሆናል ብሎ አስቦ ነበረ። ታዲያ በብዙ መንገድ ልዋናን ለመቅረብ ፈልጎ ልዋና ግን የአድናንና የአድናን ብቻ ነኝ እሱን ነው የምወደው በማለት እንቅጩን ነገረችው። ልዋናን ልብ ለማግኘት ምን ማድረግ እንዳለበት ሲያስብ ግን አንድ ነገር ትዝ አለው። የሳራን የእጅ ጌጣጌጥ ኪሱ ውስጥ እንዳስገባውም ትዝ ይለዋል። ታዲያ አሁን ላይ እነዚህ የእጅ ጌጣጌጦችን ይህ የሳራ የእጅ ጌጣጌጥ ነው፣ በአንድ ወቅት ሽጥልኝ ብላ ሰጥተኝ ነበረ በማለትም ይህንን የእጅ ጌጣጌጥ እሷ ላይ ያስረላታል። እህቴ ማስታወሻሽ እጄ እንደደረሰኝ ሁሉ አንቺንም እንደማገኝሽ ተስፋ አደርጋለሁ በማለትም ይህንን ጌጣጌጥም እጇ ላይ አሰረችው። ወዲያውኑ ሚራ መታ ተመለከተች። በቅናትም እረድብናለች። ከአድናን እንዲሁም ከሮቤል የሰው ባል ለምን ታጠምጃለች በማለትም የምታደርገው ነገር ትክክል እንዳልሆነ ልትወቅሳት ሞከረች። ልሆና ግን ይህ እኮ የእህቴ ማስታወሻ ነበረ፣ እናም በሌላ ነገር እንዳትረጁ ስትል ነገሩን ወደ ሌላ እንዳትቀይረባትም ለመነቻት። ሚራ ግን ጥርጣሬዋ የበለጠ እያደገ መጣ። ሮቤል አማካኝነት የተገኘው ጌጣጌጥ ለአድናን በደስታ ነገረችው። ይህ እኮ የሳራ ማስታወሻ ነው እጅ ላይ ያየሁት በማለትም በደስታ ነገረችው። አድናንም ሳራ ቤቱን እያጸዳችና እየወለወለች በነበረችበት ሰዓት ድንገት እንዳየውም ለማስታወስ ሞከረ። አዎ እኔም እጇ ላይ አይቼ ነበረ በማለትም ሌላ ጥርጣሬ እንዲያድርበት አደረገ። እና ለመጨረሻ ጊዜ ያን ቀን እንዳሰረችውና ቤት እያጸዳች እንደተመለከተው ሲያስታውስ አንድ ነገር አድርጓታል በማለት የሆነ ጥርጣሬ እንዳደረበትም በሀሳቡ ጭልጥ ብሏል። ይህን ከሰማ በኋላ ቀጥታ ወደ ሮቤል ክፍል በማምራት ሳራን ምንድን ያደረጋት? አንተ በጣም ክፉና አስመሳይ ሰው ነህ በማለትም ከስልኩ በማውጣት ፎቶግራፍ አሳይቶታል። ይህም ፎቶግራፍ የተመለከተችው ሚራም ሆነ ሮቤል ለከፍተኛ መደናገጥ ተዳርገዋል። ምን ይሆን ያሳያቸው ፎቶግራፍ? ምን ሊሆን ይችላል ብላችሁ ታስባላችሁ? እኔ በበኩሌ ሳራን ተሸክማት ሲሄድ ሚራ በራሷ ቅርጿ ስለያዘችው ምናልባትም አጋልጠው ሊሆን ይችላል። አሁን ላይ እንደተለያትና ልሆናን እየወደዳት ስለመጣ እሷን እንደማይፈልጋት ስለነገራትም ለበቀል ልታደርገው ትችላለች። እስኪ በዛሬው ክፍል ምን አዲስ ነገር አለ? ልሆና ክፍል 27 ባለፈው ክፍል ሚራ እንክብካቤ እየሰጠኝ አይደለም አድናን፣ ከዚህ ቤት ማውጣትና ማምለጥ አለብኝ። ሮቤልም የራሱን ማምለጫ እያፈላለገ ነው። እሱ ትቶይ ሲሳፈር እኔ ከማን ጋር ሆናለሁ በማለት ትታ ልትኮበልል ስትል አድናን ተገላግሎ አስቀርቷታል። ምክንያቱም ልጁ የኔ ነው፣ ሮቤል መውለድ አይችልም፣ አርፈሽ ተቀመጭ በማለት እንድትቀመጥ አድርጓታል። ታዲያ ልጁ ያንተ ከሆነ ለምንድነው እንክብካቤ የማትሰጠኝ? ከልሆና ጋር እንጂ ከእኔ ጋር አይደለም በማለት እየተጨቃጨቀችው ነው። አድናን ግን ለጊዜው ረፍት ታድርግ፣ እንክብካቤ ያድርግላት እንጂ እሷን በሚስትነት ብቁ እንዳልሆነች አስረግጦ ነግሯታል። በልሆናና በሚራ በኩል ያለው ልዩነት ሰፊ ስለነበር ነው። ሚራ የግል ጥቅሟን ስታሳድድ፣ ልሆና ደግሞ ስለ አድናን ነትም ሆነ ሰላማዊ ህይወቱ በጣም ታስብለታለች፣ ትጨነቅለታለች። ስለዚህ እናንተ ሁለት ሴቶች የሰማይና የምድር ርቀት አላቸው። ልሆና በጣም የምትመቼ ሴት ናት፣ የማገባው እሷን ነው በማለትም ነግሯታል። ይህን የሰማችው ሚራ እሺ ምርጫ እሷ ከሆነች ለምን እዚህ ይቀመጣለሁ? በጊዜ ለምን ቦታዬን አልፈልግም በማለት እየተከራከረች ነው። ቢሆንም የልጅ እናት እስከሆንሽ ድረስ እዚህ መውጣት አትችይም በማለትም እንድትቀመጥ አድርጓታል። ታዲያ ሚራው ወደ ሮቤል በመሄድ ለካ አንተ መውለድ አትችልም፣ ለምንድነው እስካሁን እያሾፍክብኝ ያለው? ልጁ የአድናን ነው አለችው። በጭራሽ ሊሆን አይችልም፣ ደግሞስ ማን ነገረሽ ይላታል። ራሱ አድናን ነው። ከዚህ ቤት ለወጣ ነበረ፣ ምክንያቱም አንተ ትተይ ልትወጣ ስለነበር አለችው። ነገሮቹ እንደተመቻቹለትና በተለይ ደግሞ ሚራ ቤት ገዝቼልሃለሁ ለዛውም ባንተ ስም በማለት ሐሰተኛ ሰነድ ስላሳየችው በዚህ ተደስቷል። ከልሆና ጋራ ከተገዛው ቤት በደስታ እንኖራለን እያለ በህልም ዓለም ጭልጥ ብሏል። ሆኖም ከደላላዎች ጋር ደውሎ በመነጋገርም ከሚራ የደረሰው የቤት ካርታ ትክክለኛ መሆንና ለመሆኑንም ለማጣራት እሱ በማሳየት ኦሪጂናል ነው አይደለም የሚለውን ነገር መለየት እንዲያስችለው እየተነጋገረ ነው። እነዚህ ሰዎችም በቀጥታ መጥተው ቤቱ እውነትም ትክክለኛ የተገዛ ነው ወይስ ፎርጅድ ካርታ ነው የሚለውን ነገር ሊለዩለት ነው። ሆና በበኩሏ አድናንን ዛሬ በሚገባ ታገባኝ እንደው አግባኝ፣ ካለበለዛ በዚህ ሁኔታ አልቀጥልም፣ ሚራ የኔ ባለቤት ነው ተይልኝ ትላለች። እኔ ደግሞ አግባኝና መገላገል እፈልጋለሁ፣
ካለበለዛ ከዛ ከዚህ እያልክ እንድታይ አልፈልግም በማለት በአድናን ላይ ቁርጥ ውሳኔዋን ተናግራለች። አንም በሁለት አቅጣጫ ውጥረት ውስጥ ገብቷል። ምክንያቱም በዚህ በኩል ነፍሰ ጡር ናት። ነፍሰ ጡሯ ሚራን ደግሞ ሉዋናን በትዳር አግብቶ ስታይ ሚራ የሆነ ነገር በራሷ ላይ ታደርጋለች ብሎ ያስባል። በዚህ ላይ ወልዳ ለማየትም ካለው ፍላጎት የተነሳ በሚራ ላይ አንድ ነገር እንዲደርስ አይፈልግም። በዚህ ምክንያት ነበረ እንግዲህ ነገሮቹ ተደራርበውበት ከአቅም በላይ እንደሆነና አሁን ባለበት ሁኔታ መወሰን ተስኖት ግራ ተጋብቷል። ሮቤል በበኩሉ ሉዋናን ወደሱ የሚያቀርብበት መንገዶች እያፈላለገ ነው። ከዚህ መካከል የሳራ ማስታወሻዎች ከኪሱ ማግኘቱ ይህ ትልቅ ነገር እንደሚያመጣለትም አስቧል። ሉዋናዬ ይኸውልሽ አንድ ነገር ልነግርሽ እፈልጋለሁ፣ በጣም እወድሻለሁ በማለት በፍቅር ሲያባበላት ቆይቷል። የሱን የፍቅር ጥያቄ ላለመቀበል ጆሮ ዳባ ልበስ ብለዋለች። ወደ ሳሎን እንሄድ፣ አንድ ነገር ልልሽ እፈልጋለሁ፣ ምንም ነገር እንዳትናገረኝ፣ ሳሎን ግን መቀመጥ እንችላለን በማለት ወደ ሳሎን አመርተዋል። ሮቤል ግን አሁንም አላረፈም። አንዳንድ ነገር በመናገር ሉዋናን ለማሳመን እታች ላይ እያለ ነው። ሉዋና አንድ ነገር እንዳትናገረኝ ብያለሁ፣ ቀጥ ብለህ አርፈ ተቀመጥ አለችው። ካለበለዛ ደግሞ ሳሎን ለቃ ወደ ሌላ መኝታ ክፍል ልትሄድ እንደምትችልም አስጠንቅቀዋለች። ከዚህ በኋላ ነበር ወደ መኝታ ክፍል በመሄድ የእጅ ጌጣጌጦችን በማምጣት እጇ ላይ ያሰረላት። ይህንን ስታይ ሉዋና እጅግ ተደሰተች። የእህቴ ማስታወሻ እንዳገኘሁት ሁሉ እህቴንም ማግኘት እፈልጋለሁና ፈጣሪው ይርዳኝ፣ መቼም እንደማገኝሽ ተስፋ አድርጋለሁ እያለችም እየጸለየች ነው። በዚህ ምክንያት ሮቤል አዎ እንደምታገኛትን እርግጠኛ ነኝ በማለት ያስመስል ገብቷል። ታዲያ ይህ የእጅ ጌጣጌጥ ሌላ ነገር እንደሚያመጣለት ታስቧልና ፍቅር እየተጫወተ ነው። ሉዋና ግን የእጅ ጌጣጌጧን ማለትም የሳራ ማስታወሻዎችን አውጥቶ ስላሰረላት በጣም ተደስታ ተነስታ አቀፈችው። ሳራ ግን ምን ቢቸግራት ነው እነዚህ የእጅ ጌጣጌጦችን ለመሸጥ የተገደደችው በማለት ሮቤልን ጠየቀችው። ያው የቤተሰቦቿን ችግር ለማሟላት ይመስለኛል። አይ ሳራ ለምን ለኔ አላማከረችኝም? ምን ሆነ ይሆን ግን እኔ ስጣት ነበር እያለች በሀሳብ ጭልጥ ብላለች። ሮቤል በበኩሉ ሉዋና ተበላሽ፣ አሁን ይህ የእጅ ጌጣጌጥ ወደ ልቦናዬ የምትገቢበት ሰዓት እየደረሰ ነው በማለትም እርስ በርሳቸው ተቃቀፉ። ሉዋና ሀሳቧ ስለ እህቷ እንጂ ስለ ፍቅር አልነበረም። ሮቤል በበኩሉ ይህን የእጅ ጌጣጌጥ እጇ ላይ ሲያጠልቅላት በፍቅር ቅልጥ ብላ ወደ ራሱ የምትቀርብ መስሎታል። በዚህ ሁኔታ የተመለከተችው ሚራ በጣም ባለጌ ነሽ፣ ሮቤል ላይ ተጠመጠምሽበት በማለትም ተናገረቻት። ሉዋና ያየሽው ነገር እንዳሰብሽው አይደለም፣ በፍጹም በፍቅር እንዳታስቢው አለቻት። ከዚህ በላይ ምን ማስረጃ አለኝ? አይን ባይን ተመለከትኳቸው አለቻት። ሉዋናም እንግዲህ መብትሽ ነው፣ ዞሮ ዞሮ ግን በእኔ በኩል የሳራ ማስታወሻ አንስቶ ስለሰጠ ነው በማለት በምትመልስበት ሰዓት ሚራ እሱ እኮ ነፍሰ ገዳይ ነው በማለት በሳራ ጉዳይ ነፍስ እንዳጠፋ ልትናገር ፈለገች። ሚራ አርፈሽ ተቀመጭ፣ እኔና አንቺ ብቻችንን እናወራለን፣ ምንም ነገር ስትናገሪ አልሰማም በማለት ወደ ክፍል ይዟት ይገባል። እንዴት ነፍሰ ገዳይ መሆኔን ተመካክረን ካደረግነው በኋላ አሁን ለሉዋና ትናገሪያለሽ በማለት አፈጠጠባት። ሚራም እና አሁን ላይ እኔን ትተህ ወደ እሷ እያዘነበልክ ነው፣ ግድ ሚስጥሮችን ላወጣ እገድዳለሁ በማለትም ነገረችው። ወደድሽም ጠላሽም ሉዋናን እወዳታለሁ ወይ ዞሮ ዞሮ ምንም አታመጭም ሲል እንቅጩን ነግሯታል። ሚራ በፍጹም አታደርገውም፣ እኔ አንተን የምወደው ይህን ሮቤል እወዳለሁ እያለች ብታለግስ፣ ሮቤል ግን በጭራሽ አንቺን ማየት አልፈልግም በማለት ፊቱን ዙሮባታል። ሮቤል በዚህ ሁኔታ ተናግሯት ትቷት ከወጣ በኋላ ሚራ ግን ብቻዋን ከመስታወቱ ፊት ለፊት ቆማ እያለቀሰች ነበረ። ይህን ሮቤል እወዳለሁ እኮ የት ልውደቅ ትላለች። እንዲህ በሁለት ካርድ የምትጫወተው ሚራ በስከ መጨረሻም ከሁለት ያጣ ጎመን ሆና ኪሳራ ውስጥ ገብታለች። አድናን በበኩሉ ስለ ሚስቴ ሚራ ምን የምታውቀው ነገር አለ? ባለጌ ናት፣ ጥሩ ሴት ናት፣ እስኪ ንገረኝ የምታውቀውም በማለት ወንድሙን ጠይቆታል። ሚራ በጣም ታማኝ ሚስት ናት፣ ተንከባክባ ያዛት፣ ፍቅር ስጣት፣ አሁን ደግሞ ነፍሰ ጡር ሆናለች፣ ስለዚህ በደስታ እንድትንከባከባት እጠይቃለሁ በማለት እየነገረው ነበረ። ሆኖም ከወንድሜ እንደምትፈልግስ ይህንን አታውቅም ሲል በቅን ይነግሮታል። ሮቤል ይህንን ሲሰማ ክፉኛ ተደናግጧል። ሉዋና በበኩሏ የታሰረላትን የእጅ ጌጣጌጥ ለአድናን እያሳየችውና የሳራ ማስታወሻ እንደሆነ ከነገረችውና ይህ የሳራ ማስታወሻ ካለ ነገሩ እንዳልመጣ ካሰበ በኋላ
ቀጥታ ወደ ሮቤል በመሄድ ይህንን የሳራ ጌጣጌጥ የት ነው ያገኘኸው? እስኪ ተናገር፣ በጣም መሰሪና ክፉ ሰው ነው በማለት በውልቸሩ እንደተቀመጠ እያምዘገዘገ ወደ ሚራ ወስዷታል። ወንድሜ እየተቀየርክብኝ ነው፣ ምን እያደረግክ ነው? በማለት እየተበሳጫጭ ሳለ ይሄኔ አድናን እሺ የተበሳጨውበትን አንድ ነገር ላሳይ ፈልጋለሁ በማለት ከስልኩ አውጥቶ የሆነ ቪዲዮ አሳይቶታል። ይህ ፎቶግራፍ ወይም ቪዲዮ ሊሆን የሚችለው የማን ሊሆን ይችላል ብላችሁ ታምናላችሁ? እኔ በበኩሌ የሳራን አስከሬን ይዞ በሚወጣበት ሰዓት ሚራ ቪዲዮ ቀርጸው ስለነበረ ምናልባትም ለአድናን አሳልፋ ሰጥተው ይመስለኛል። ሁላይ ሚራ አልፈልግሽም ስላላትና የብቸኝነት ስሜት እየተሰማት ስለሆነ ሮቤልን የግድ ማጋለጥ ስለነበረባት እነዚህ የተደበቁ ሚስጥሮችን አሳልፋ ሳሰጠው አልቀረችም። ክፍል እንግዲህ አጓጊ ሆኖ ቀጥሏል። ተከታትለን እስከማቀርብላችሁ ድረስ ለዛሬ እዚሁ ይብቃን። መልካም ጊዜ ይሆንላችሁ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።